ሃይማኖት ከማይመስል ሰው ጋር ጋብቻ መፈጸም የሰይጣን አማች መሆን ነው። ሰላም ተወዳጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። መርሃ ግብራችንን ጀምረናል። ዛሬ ደግሞ በአዲስ ርዕስ መጥተናል። ቄድር የሚያስፈልጋቸው የቄድር ጥምቀት የሚያስፈልጋቸው ለነማን ነው በሚል ርዕስ ነው። እንግዲህ በቤተ ክርስቲያናችን ብዙ ጊዜ የሚነሱ ጥያቄዎች አሉ። የማያባሩ ጥያቄዎች በሚለው መርሃ ግብራችን ደግሞ ይህንን አይነት ሐሳቦችን እያዝን ወደ እናንተ እንመጣለን። እንግዲህ ዛሬ በርዕሳችን እንደሰማችሁት ቄድር የሚያስፈልገው ለነማን ነው? ምን ላደረጉ ሰዎች ነው? ምን ለሆኑ ሰዎች ነው ይህ ጥምቀት የሚከናወነው? በምን መንገድ ነው የሚለውን እናያለን። እንግዲህ ቄድር የሚያስፈልጋቸው 6 አይነት ስህተቶች ላሉባቸው ሰዎች ወይም በህይወት እንቅስቃሴያቸው እነዚህ ስህተቶች ላጋጠሟቸው በህይወት ውጣ ወረዶች መካከል በአንድም በሌላም የሰው ልጅ ይሳሳታል። የተሳሳተ ሰው ደግሞ እነዚህ 6 አይነት ስህተቶች ያሉባቸው ሰዎች ተመልሰው የቤተክርስቲያን አባልና በዛው በአገልግሎታቸው በመንፈሳዊ ህይወት በምስጢራት እየተካፈሉ መቀጠል የሚፈልጉ ከሆነ ቤተክርስቲያናችን በቄድር ጥምቀት ተቀብላ ይቀጥላሉ ማለት ነው። ወደ ቤተክርስቲያን ሲመጡ እንዴት ትቀበላቸዋለች? ጸሎት አድርጋ የራሱ የሚደረስ የቤተክርስቲያኗ ስርዓት አለ። በዛ መንገድ ተቀብላ አጥምቃ አባል አድርጋ ታስቀጥላቸዋለች። ምን ያደረጉ ሰዎች ናቸው ይህ ጥምቀት የሚፈጸምላቸው የሚሉትን አንደኛ ሁለተኛ እያልን እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎቹም ቃሉን በማካፈል መልእክቱን እንድትከታተሉ በፍቅር ጋበዝናችሁ። አንደኛ ወደ ሌላ ሃይማኖት ሄደው እንደገና ተመልሰው ሲመጡ የምንቀበልበት መንገድ እሱ ቄድር ይባላል። ያ ማለት ምን ማለት ነው? ቄድር የሚፈጸምላቸው ቄድር ማለት ክርስትና ማንሳት አይደለም። የቄድር ጥምቀት በልጅነታቸው ክርስትና ተነስተው ክርስትናውን ሲከተሉ ቆይተው ከክርስትና እምነታቸው ደግሞ በአንድም በሌላ ምክንያት ወደ ሌላ እምነት ይሄዳሉ። ወደ ሌላ እምነት ሄደው ደግሞ በዛ እምነት ውስጥ እርካታ ሲያጡ፣ ሰላም ሲያጡ፣ ህሊናቸው ሲወቅሳቸው ወይም ደግሞ ከዚህ በፊት ያልተመለሰላቸው ጥያቄ እንዲህ ይሆናል ብለው ያልገመቱት መረዳት ደግሞ ሲረዱና ሲገባቸው ወደ እናት ቤተክርስቲያን ተመልሰው ሲመጡ ቤተክርስቲያናችን ከሌላ እምነት ወደዚህ ሲመለሱ የቄድር ጥምቀት ታጠምቃቸዋለች። ሃይማኖታቸውን ቀይረው ለቆዩ ሰዎች አንደኛ ሃይማኖታቸውን ቀይረው ለቆዩ ሰዎች የሚፈጸም ነው። ሁለተኛ ቄድር የሚፈጸምላቸው ሰዎች የሌላ ሃይማኖት ካላቸው ሰዎች ጋር ጋብቻቸውን ፈጽመው ለቆዩ ሰዎች ነው። እንግዲህ የጋብቻ ጉዳይ ብዙ መሳሳትን፣ ብዙ ክፍተትን፣ ብዙ ስህተት ውስጥ ብዙዎች የሚገቡበት ነው። የወጣትነት ጊዜ ነው፣ የፍቅር ጊዜ ነው። ማስተዋል፣ ቆም ብሎ ማየት፣ ከቀድሞ የልምድ ተሞክሮ ከማጣትም ሊሆን ይችላል። በብዙ ምክንያቶች ብዙ ሰዎች በጋብቻ ምክንያት በሃይማኖት የማይመስላቸው እንኳን ቢሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ ወይም አንተም በሃይማኖትህ እኔም በሃይማኖቴ ምን አገናኘው? ዋናው ፍቅሩ ነው። አብረን እንኑር፣ ፍቅራችንን የፍቅር ጊዜ እናሳልፍ፣ እንጋባ፣ አብረን እንኑር ይባባሉና ጋብቻቸውን ይፈጽማሉ። ጋብቻ ይፈጽማሉ እንጂ በምንም አይግባቡም። እውነት ለመናገር እንዲያው በሃይማኖት ከማይመስል ሰው ጋር ጋብቻ መፈጸም የሰይጣን አማች መሆን ነው የሚለው ፈላስፋው። ምክንያቱም ጸሎት ማዕድ ላይ እንኳን ምን ተብሎ ይጸለያል? አሁን በሃይማኖት የማይመስልን ሰው ጋር መቼስ ሁሉ ጊዜ ለየብቻ መመገብ አይሆንም። እንዲያው ለምስጋና ጠዋት አብረው እንዲያው የጋራ ጸሎትም ይኖራል አንዳንድ ጊዜና አንዱ አባት የሚለው እግዚአብሔርን ነው፣ አንዱ ደግሞ አባት የሚለው ሌላ አካል ስለሚሆን ምኑም የማያምር ህይወት ነው የሚሆነው። እውነት ለመናገር ግን ያው መቼስ ቤተክርስቲያን የምህረት ቤት ናት። ልጆቿ ከስህተት ሲመለሱ ሁልጊዜ ደጇን ከፍታ በሩን ክፍታ አድርጋ የምትጠብቅ ቤት ናትና መስሏቸው ተሳስተው ትናንትና በስሜትም ይሁን በግፊትም ይሁን ብቻ በአንድም በሌላም በሃይማኖት ከማይመስሏቸው ሰዎች ጋር ጋብቻቸውን ፈጽመው በኋላ ደግሞ በትምህርት እንዲሁም በህሊና ወቀሳ በአንድም በሌላም ወደ እናት ቤተክርስቲያን ወይም ደግሞ ወደ ቀደመ ሃይማኖታቸው ወደ ኦርቶዶክስ መመለስ ቢፈልጉ የሚፈጸምላቸው ስርዓት የቄድር ጥምቀት ነው። ሁለተኛው ይሄ ነው። ሶስተኛ ለጣዖት የተሰዋውን የተመገበ ሰው። ብዙዎቹ በተለይ በከተማ እንዲህ አይነት እንትን የተለመደ አይደለም። በገጠራማው አካባቢ
ብዙዎቹ ጣዖት አምልኮ ያመልካሉ። የጣዖት አምልኮ አይነቱ ብዙ አይነት ቢሆንም ደግሞ ለዛ ጣዖት ደግሞ የሚገብሩት ግብር አለ። ዶሮ ሊያርዱ ይችላሉ። ዶሮንም ወይም በግም ሲያርዱ ከለር መርጠው ወይ ጥቁር የሆነ ይላሉ፣ ወይ እንግዲህ ያ የሚያመልኩት አካል የሚቀበለው ብለው የሚያስቡትን ይወደዋል ብለው ለሱ ይሄ ቢሰዋለት መልካም ነው ብለው ያሰቡትን ነው እንግዲህ የሚሰውለት። ቅድም እንዳልነው ክርስቶስ ስጋውን እያበላ የሚመለክ አምላክ ነው። እነኛ ጣዖታት ደግሞ እንግዲህ አንዳንዶቹ የሰው አንዳንዶቹ የእንስሳት ደም እየተገበረላቸው የሚመለኩ ናቸውና ድንገት ለዛ ተብሎ የተሰዋው አንድ ጊዜ ለጣዖት ሆኗል፣ ለረከሰ ዓላማ ውሏል። ያንን ለዛ ለጣዖትና ለባዕድ አምልኮ የዋለን ምግብ የተመገበ ሰው ቤተክርስቲያናችን ይሄንን ስህተት ፈጽሜያለሁ ሲል የቄድር ጥምቀት አጥምቃ ወደ እምነቱ ተመልሰዋለች ማለት ነው። ይሄ ሶስተኛው የቄድር የሚፈጸምላቸው ሰዎች መካከል። አራተኛ ከስጋ ዘመዶቻቸው ጋራ ሩካቤ የፈጸሙ ሰዎች እንዳልነው ሰይጣን የማያሳስተው ስህተት የለም። በአንድም በሌላ ምክንያት ብዙዎች በመጠጥ መንፈስም በስህተት መንፈስም ብቻ በአንድም በሌላም ሰዎች አንዳንዶቹ ከልጆቻቸው ጋራ፣ አንዳንዶቹ ከእህቶቻቸው ጋራ፣ አንዳንዶቻቸው ደግሞ ከቅርብ ዘመዶቻቸው ጋራ ቤተክርስቲያን የጋብቻ የምትከለክልበት የዝምድና ልክ አለ። በቅርብ ያሉ ዘመዶቻቸው ጋራ ቅድም እንዳልነው በአንድም በሌላም እንዲህ አይነት ስህተት ሊፈጽሙ ይችላሉ። ይህ አይነት ስህተት ከተፈጸመም የሚፈጸምላቸው የቄድር ጥምቀት ነው። እንግዲህ የሚሰጡ ቀኖናዎች፣ የሚፈጸሙ ስርዓቶች በቤተክርስቲያን የተለያየ ስለሚሆን ማለት ነው። አምስተኛ በአዋጅ አጽዋማት ስጋ የበላና ወይም ደግሞ በሌላ አማኝ የተሰዋ ስጋ የበላ በሌላ የሌሎች ቤተ እምነቶች አሉ። የሌላ አማኞች የራሳቸው በራሳቸው በሚጠሩት ስም በሚያመልኩት እምነት የሚያደርሱትን ጸሎት ወይም በእነሱ አጠራር ጠርተው አድርሰው ያንን ነገር ሊሰው ወይም ሊያርዱ ይችላሉ። ይሄንን የተመገበ አካል ካለ ቤተክርስቲያናችን ይሄ ስህተት ተሳስቻለሁ ስትል በዚህ ጥምቀት ያንን ሰው አክብራ ወደ ሃይማኖቱ አባል አድርጋ ይቀጥላል ማለት ነው። ሌላው እና የመጨረሻው ቄድር የሚፈጸምላቸው በጥንቆላ ውስጥ ራሳቸው ተሰማርተው የቆዩና ያንንም ደግሞ የጥንቆላ መንፈስ ሲከታተሉ የኖሩ ሰዎች ሲመለሱ ወይም ደግሞ ተሳስቻለሁ በዚህ ስህተት ወድቄያለሁ ብለው ስህተታቸውንና በደላቸውን ሲናገሩ ቤተክርስቲያን እነዚህን ሰዎች እንግዲህ ባዕድ አምልኮ ከምንለው አንዱ ነው። በእርግጥ ግን ይሄ ደግሞ ያደገው ባዕድ አምልኮ ነው። ሌሎቹ አሁን ጨሌ ቦረንትቻ ምን እያሉ እየጠሩ የሚያመልኩት ያላዩትን ያልሰሙትን ምንም እንትን ማለት ነው። እነዚህ ግን ርኩሳን መናፍስትን እየጠሩ በሰዎች ላይ መተት እያስደረጉ የዛ አባል ሆኖ ተከታይ ሆነው የኖሩ መናፍስት በእኛ ላይ ስልጣን አላቸው። መናፍስት የኔን ህይወት ያስተካክላሉ፣ ጋኔን የኔን ህይወት ይሰራል፣ እኔን ከፍ ያደርጋል ብለው አንደኛ ሲጠነቁሉም ሲያስጠነቁሉም የኖሩ ማለት ነው። ለሁለቱም የሚፈጸምላቸው የቄድር ጥምቀት ነው። እንግዲህ በእነዚህ በስድስቱ ምክንያቶች የቄድር ጥምቀት የሚፈጸምላቸው ሰዎች በእነዚህ ስህተት ውስጥ የነበሩ ሰዎች ናቸው። እንግዲህ መልእክቱን ሰምታችኋል። ይጠቅመናል ካላችሁ ላይክ አድርጉ። በቀጣይ ደግሞ ወይም ካብራራ ነው ውስጥ ከዘረዘርናቸው ጉዳዮች ውስጥ ግልጽ ያልሆነና በድጋሜ ሊመለስላችሁ የሚገባ ሀሳብ ካለ ኮሜንት አድርጉ፣ ጥያቄያችሁን አቅርቡ። በቀጣይ ደግሞ እነዚህ መልእክቶች ብትሰሩልን፣ እነዚህ ጥያቄዎች ብትሰሩልን፣ በዚህ ርዕሰ ጉዳይ ላይ ቪዲዮ ብትሰሩ፣ መልእክት ብታስተላልፉ፣ ትምህርት ብትሰጡን የምትሉት ካለ አሁንም ሀሳባችሁን አስቀምጡልን። ለሌሎቹ ላይ ሻየር በማድረግ ቃሉ ለዓለም እንዲዳረስ አብራችሁን አገልግሉ። ስለምታደርጉት በጎነት ከልብ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።